ዝምታ ነው መልሴ። ዝም እላለው ማይኳንም እዛለው። ሲጠይቁኝ ስላላህ አልተገለጠም እላለው። በደንብ አስተውየው። ያላ ቃል ፍጡር አይደለም ከተባለ በቅያማ ቀን ይመጣል ከተባለ ያ ፍጡር ያለው ነው። በቅያማ ቀን የሚመጣ ከሆነ እርስ በርሱ የሚከራከር ከሆነ ፍጡር ካልሆነ እንደገና ለእናንተ ምልጃ የሚያቀርብ ከሆነ ያላ ቃሉ አላህን ራሱን የሚያናግር ከሆነ ስንት ፍጡር ያልሆነ ነገር ነው ያላችሁ? አይ ዶንት ኖ። እሱም ለኔም ጥያቄ ነው። በኋላ ትጠይቀኛለህ። ግን ደስ እያለኝ ምን እንደምጠይቅ ታውቃለህ? ኢሳ የሚባለውን አካል አላህ ሲያስመልጠው ያየ አንድ አካል እንዳለ ትነግረኛለህ። እሺ መሐመድ ያማልዳሉ ብለህ ታምናለህ? ያማልዳሉ ብለህ ታምናለህ? ምን አለ መሰለህ እፎይ፣ ስለ ቁርአን መጀመሪያ ማወቅ አለብህ። ለመለጅነት ኦኬ፣ ቁርአኑ ነው የሚመጣው? አዎ። ኦኬ፣ እንዴት ነው? ምን ብሎ ነው የሚያማልድልህ? ፈጣሪ ሆይ እኔ ላይ ሲሰራኝ ሲቀራብኝ ነው ሲቀራ ነበር፣ ትእዛዛቶቹን ሲመሰግስ ሲሰራባቸው ነበርና ለዚህ ሰውዬ ስለሰራበት ጥሩ አልለት ገነት አስገባው ብሎ እንደማለጅ ይመጣል። ኦኬ፣ ስለዚህ ጥሩ ሲሰራ ነበረ ያልከኝ ነው አይደል? ባህሪው ከሆነ አይ ተራጠብቅ ባህሪው ነው ስትለኝ፣ ስለዚህ ከሱ ማይነጠል እሱን የሚመስል ከሱ ጋር አብሮ ኤግዚስት ያደረገ ነው ማለት ነው። ዘላለማዊ ነው። ባህሪው ነው ማለት አሁን ለምሳሌ ያንተ ድምፅ ያንተ ባህሪ ነው አይደለ? ያንተ ንግግር ያንተ ባህሪ ነው። ፈጣሪ ስለዚህ አላህን ከኔ ጋር ልታመሳስለው ነው? አይመሳሰልም አልኩህ እኮ አይደለም። ለማስረዳት ሎጂክ እኮ ነው ይሄ። ሎጂክ አሁን ለማስረዳት ምንም ሎጂኩ የሚገናኝ አይደለም። ኤኒዌይስ ቆይ ሽፍት እንዳንሆን ቆይ እዛ ውስጥ ቆይ እንዴት እሱ አንግባ። ቁርአን ያላ ቃል ነው፣ ተስማምተናል። ይሄ ያላ ቃል ቁርአን በቂያማ ቀን ቃሉ ለእናንተ አማላጅ ሆኖ ይመጣል አይደለ? ጥሩ ከሰራንበት ያ። ስለዚህ አላህን ምን ይለዋል? ይሄ ያላ ቃል በደንብ አስተውል። ያላ ቃል ፍጡር ያልሆነው ባህሪው የሆነው አላህን ምን ይለዋል? ማራቸው ይቅር በላቸው ይላል። ያላ ባህሪ ፍጡር ያልሆነው አላህን ምን ይለዋል? ማራቸው ይቅር በላቸው ይለዋል። ያላ ቃል ፍጡር ያልሆነው። አይገርምም? በጣም ተአምር እኮ ነው ፈጣሪ ዝነቱ ለኛ የሚያሳየን። በጣም እኔም እኮ የገረመኝ ምንድን ነው እሱ ይሄ ነገር እኮ ነው። ያላ ቃል በደንብ አስተውል። ያላ ቃል ፐርሰን ሆኖ አላህን ማራቸው ይቅር በላቸው እያለ አላህን ያናግረዋል። እሱ ይገርማል። ጥሩ ስራህ ራሱ የሰራው ስራህ ራሱ ማለት ነው። ስራህ የማታየው መጥፎም ጥሩም ሆኖ ይመጣል እንደሞት ታውቃለህና፣ ጥሩ ከሆንክ ነጭ ነው። እሱ ሌላ ጉዳይ ነው። እሱ ሌላ ጉዳይ ነው። እኔ ይችላል ነው ፈጣሪ ይችላል ስለ ቁርአን። ስለዚህ አሁን የቂያማ ቀን ያላ ቃል ቁርአን ፍጡር ያልሆነው ባህሪው የሆነው አላህም ማራቸው ይቅር በላቸው ሰርተውብኛል ይለዋል አይደለ? የምደጋግምልኝ አሁን እኮ አወራለሁ። እሱ ክሌም አድርገን እኮ ቀጠልን አይደል? ኦኬ መልካም ተስማምተናል እዚህ ድረስ። ፊትህ የዛለታ በቂያማ ለታ ሲነጋገሩ ፍጡር ያልሆኑ ስንት አካል ነው የሚታዩህ? ፍጡር ያልሆነ ስንት ነገር ነው የሚታየህ? አላህ እኮ እዚህ ጋር ቆሟል። እዚህ ጋር ቃሉ ደግሞ እኮ አላህን እያናገረው ነው እኮ። ታዲያ ምን ይለያል? እኔ እኮ ነገርኩህ እኮ ቅድም እኮ አልኩህ የሚለይ አይደለም። ባህሪ ሲባል ነገርኩህ እኮ። ይኸው ባህሪ ማለት የምትለየው አይደለም ከባለቤቱ ጋር ለይተኸው እኮ ራስህ እኔ ብቻ ሳልሆን ለይተኸው አላህን ማራቸው ይቅር በላቸው እያለ ቁርአን ይላል። ቁርአን አላህ ነው። ቁርአን አላህ ያላህ ባህሪ ያላህ ንግግሩ ባህሪው ነው። መልካም ማራቸው ይቅር በላቸው እያለ የሚለምነው ቃሉ ነው ወይንስ አላህ ነው? ወይ ፕሊስ ጣልቃ አትግባ። ቃሉ ነው ወይንስ አላህ ነው? አላህ ነው። አላህ ነው። አላህ ነው። የተለያየ እንዲያብረብረ ልክ ነህ እኮ ገብቶኛል። ግን ሲመስተካከል መሐመድ ቀጥል እስኪ። ቆይ እንጨርስ። ከአንተ ጋር ጨርስ። አንተ ጨርስ። አስጨርሰኝ። እዚህ ጋር አላህ አለ፣ ቃሉ አለ፣
አላህ አለ፣ ቃሉ አለ። ቃሉ ቆይ 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 መሐመድ ማደር ባልሆነ ርዕስ ላይ ነው የምታወሩት። ባልሆነ ርዕስ አይደለም፣ የቤቱ ርዕስ ነው። ጣልቃ ከገባ ካሁን በኋላ እናስወርዳለን። ተራ እንጠብቅ። መሐመድም አሳልፈ ሰጥተዋል። ማይክን አታንሳ። የቤቱ ርዕስ ይሄ ነው። ስለዚህ ቁርአን አለ። ቁርአን ፍጡር አይደለም። የመጀመሪያ ፐርሚስ ተስማምተን ነው የመጣ ነው። ቃሉ ነው፣ ባህሪው ነው። ተስማምተን ነው የመጣ ነው። ያ ባህሪው ፍጡር ያልሆነው ያላ ቃል በቂያማ ቀን ለእያንዳንዳችሁ ያማልዳል። ተስማማን። ምን ብሎ ያማልዳል? ማራቸው፣ ይቅር በላቸው፣ ሰርተውብኛል ብሎ ይላል። ቀርተውኛል፣ ሰርተውብኛል፣ ስለዚህ ማራቸው ብሎ አላህን ያናገረዋል። የሚማሩት እናንተ ናችሁ። ማራቸው ባዩ ደግሞ ያላ ቃል ቁርአን የተባለው ነው። ስለዚህ ማሪው ደግሞ አላህ ነው። እንድትማሩ የሚጠይቅላችሁ ደግሞ ቃሉ ወይም ቁርአን ነው። ስለዚህ ያላ ቃል ቁርአን አላህን እያነጋገረው ነው። እናንተ ደግሞ ፍጡራን የሆናችሁት እዛ ጋር ምህረትን ፈላጊዎቹ እያዳመጣችሁ ነው። ስለዚህ ያላ ቃል ባህሪው ከሆነ ፍጡር ካልሆነ መናገር የሚችል ከሆነ እናንተንም ለእናንተ ምህረት መጠየቅ የሚችል ከሆነ ፍጡር ካልሆነ ስንት ፍጡር ያልሆነ አካል ነው ያላችሁ? አሁን እኮ አንተ አሁን እኮ ቁርአንን ፈጣሪ ልታደርገው ነው አይደል? ሁሉ ቅደ ወይስ ምንድነው? ቅደ ቁርአን ማለት የፈጣሪ የሚለይ አይደለም ባህሪው ነው አልኩ። ያ ደግሞ ባህሪ ከዝነቱ አላህ ይሄኛ ቃሉ የተጻፈውም አብሮ የመጣ መልእክቱም የፈጣሪ ነው ብለን እናምናለን። ቁርአን ማን ነው ቃል ወጣኝ ስለ ያው አንብቤያለሁ ብለህ የምታውቀው ነው። ለዛ ይሄን እንደ መረጃ አድርገህ የምታውቀው ነው። የሚያከራክር ነገር አለም። በዛ የማን ነው ፈጣሪ ሊለየው አችልም። አነገርኩህ እኮ አሁን ቅድም እኮ ኤክሴፕሽናል አድርጌ በአንተ አሁን ፈጣሪ ከፍጥረቱ በመመሰል የተጠበቀ ቢላል ይሰማል። እየሰማሁ ነው፣ አዳምጠኝ። አይለየውም አለ። ቆይ አለየውም አልክ። ቁርአን ያላ ቃል ነው። ተስማማን። የሚለምንና የሚለመን አካል አለ የለም? ማራቸው፣ ይቅር በላቸው የሚልና እንዲምራቸው ደግሞ እየተጠየቀ ያለ አካል አለ የለም? እሺ ማራቸው ይቅር በላቸው እያለ ያለው አላህ ነው ወይንስ ቃሉ ነው? አላህ ነው ወይንስ ያላ ቃል ቁርአን የተባለው ነው? ማራቸው ይቅር በላቸው ሰርተውብኛል እያለ ያለው አለስ በርታ የመጣ ቁርአንን አለ። ምልጃ የሚጠየቀውም አለ። እውነት ነው። ስለዚህ ሁለት አካል ናቸው ማለት ነው። ምልጃ የሚጠይቅ አካል አለ፣ ምልጃ የሚጠየቅ አካል አለ። እፎይ ልመልሳት። ቆይ አንዴ። ምልጃ የሚጠይቅ አለ፣ ምልጃ የሚጠየቅ አለ አይደለ? እፎይ መሐመድ መች መሰለህ? ተራ ጠብቅ አይሻልም? ክፈትለት። እሺ መሐመድ ተራህን አሳልፈህ ሰጥተሃል። ለምንድነው ጣልቃ የምትገባው? ኦኬ ሀዲሱን አንብበው። ሚዩት ነህ። Recite the Quran for on the day of the resurrection. It will come as an intercessor for those who recite it. ቁርአንን እንግዲህ ድገሙት ነው የሚለው፣ ማንበብ ማለት ነው። በቂያማ ቀን አማላጅ ሆኖ ወደ እናንተ ይመጣል ነው የሚለው። ኦኬ ከቁርአን ደግሞ ሁለት ክፍሎችን ነው የሚመርጠው፣ ሱረቱል በቀራና ሶስተኛውን ምዕራፍ ማለት ነው። for on the day of the resurrection they will come as two clouds። ይሄው ልክ እንደ ሁለት ደመናዎች or two shades or two flocks of birds in ranks በማዕረግ ወይም በደረጃ እንደተደረደሩ ወፎች ሆነው በቂያማ ቀን ይመጣሉ። pleading for those who recite them በየቀኑ የሚደግሟቸውን ሰዎች ሊለምኑላቸው በማዕረግ እንደተደረደሩ ወፎች ሆነው በቂያማ ቀን ሱረቱል በቀራና ሶስተኛው ምዕራፍ አማላጅ ሆነው ይመጣሉ ነው የሚለው። ይሄው ማስረጃ ሰሂህ ሙስሊም 804 ላይ። አረብኛውን ከፈለጋችሁ ከዚህ ጀምሮ ማንበብ ትችላላችሁ። የውመል ቂያማ ሻፊዓ ከሚለው ጀምራችሁ በፈለጋችሁት ቋንቋ መክፈት ይቻላል። ቀጥል። ኦኬ ቢላል የምትለዋለህ? እንግሊዘኛ አድርገው እስኪ። እንግሊዘኛ ወይስ
አረበኛ እንግሊዝኛ እኮ ነው ያነበብኩት። አለ እንደሱ አድርጎ ይሻላል። እስኪ እንግሊዝኛ ነው የማነበው እኮ አይ እኔ እንትን ነው እንጂ እኔ ላንብብ እንጂ ሪሳይት አንብበው። አሁን እኮ አነበበው። አይ ደንግጠሃል ማለት ነው ቢላል። ሪሳይት ዘ ቁርአን ፎር እሺ ላላላ ሪሳይት ዘ ቁርአን ፎር ኦን ዘ ዴይ ኦፍ ሪዘሬክሽን ኢት ዊል ካም አስ አን አረበኔ ነው ኢንተርሴሰር አማላጅ ማለት ነው። ኢንተርሴሰር ፎር ዞስ ሁ ሪሳይት ጎሽ ቀጠል ሪሳይት ኢት ለቀሩት እሱ አማላጁ ነው ይመጣል ነው ያ ቀደም የተባባል ነው ማለት ነው። ከዛስ እኮ እኔ እኮ ነው ሐዲስ ነው እኮ ከዛ ሪሳይት ዘ ቱ ብራይት ዋንስ አልበቀራ ኤንድ ሱረቱ አሊ ኢምራን ፎር ኦን ዘ ዴይ ኦፍ ሪዘሬክሽን they will come as two clouds or two shades or two flocks እንኳን ደህና መጣ። ሰማኝ ቢላል በቃ ይበቃል። የለኝም ማለት እኮ እኔ አልቀጣም የለኝ መሐመድ ይርዳ። እሱ ትንሽ ደጋግሞ ጣልቃ እየገባ ስለነበረ ቁርአን ራሱ ደግሞ አሁን ቁርአን ራሱ የሚመጣ ይለናል። ለምን ትዋዥቃለህ? ሙተዋቲር የሆነ ሐዲስ ነው ይሄ። የቀረው ነው የሚመጣው ነው የሚለው አሁን እሱ ይገልጽ። መሐመድ እንኳን ደህና መጣ። አይ ኔትወርክን አስተካከል። መሐመድ እንኳን ደህና መጣ። መሐመድ እሰማለሁ። እኔ ነብዩ ንግግር ላይ ናቀፍ። እሺ አሎ ቆይ አንተን ሳይሆን ይሄኛውን ነው በእንግሊዘኛ መሐመድ ብሎ እየጻፈውን አንተማ አስተላለፍክ እኮ። መሐመድ አለ እንግሊዘኛ እየጻፍኩ ቅድም በየመሃሉ ሲገባ ነበር። አሁን ደግሞ የለም ከነጨራሹ። ጥያቄ ግን አልተመለሰልኝም። ምንድነው እሱ የምትለን አንተ ደግሞ? ኢየሱስ ቅድም የጠየኩት ጥያቄ ምንም አልመለሰልኝም። ምንድነው ጥያቄ? ተነስቶ ያየ አንድ ሐዋርያት የሰጠውህን ጥቅስ ሾፈዋል፣ አይተሃል? አላየሁትም። አሳይኝ። ያ ታዲያ እዚሁ ፊት ለፊት አሳይኝ። ለምን እኔ ያሳያለሁ? ይሄና የለም በለኝ። ስለማታመጣ ነው። ይሄና ከሌለ የለም በለኝ ነው የሰጠውን ቅድሚያ ቸካለሁ። የነገርኩህ መሐመድ አንዴ ቆይ። አሁን ከቶፒካችን እንዳታስወጣን። ያንተ ጥያቄ ክርስቶስ ከሙታን ተነስቶ ያየው ሐዋርያ ነው አይደለ? ቆይ አንዴ መሐመድ እያዳመጥክ ከቶፒክ እንዳንወጣ ስለምንፈልግ መጀመሪያ እየተጠየቀውን ጥያቄ መመለስ ስላልቻልክ ክርስትና ላይ የመጠየቅ ሞራሉ ራሱ የለህም። የራስንም ዲን ስለማታውቀው ማለት ነው። ሲቀጥል ትንሳኤው ላይ የምትጠይቀው ሞቱን አምነህበት ነው ወይ? ሞቷል የሚለውን መጀመሪያ የራስህን እወቅ። ሳታውቅ ቀርተህማ እኮ ለሌላ ሰው ሰጠህ። በቃ አሁን ዝም ብለህ ቁጭል ወይ የሰጠህን ጥቅስ ቅድም ተመልከት። ምን ነግሮሃል? የዮሐንስ ወንጌል ምዕራፍ 21 አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 2 ጀምረህ ተመልከት ብሎሃል፣ ነግሮሃል። እንዲሁም የማቴዎስ ወንጌል 27 እና 28ን አንብ ሄደህ፣ እንደዚሁ የማርቆስ ወንጌል 16 ሄደህ አንብ። ከትንሣኤው በኋላ ለስንት ሰው እንደተገለጠ ግልጽ አድርጎ ነው የሚያስቀምጠው። ስለዚህ ሊገለጥ ይችላል። ያየው አንድ ሐዋርያት አታመጣልኝማ። ሰውየው ከነግንዱ ነው እንደሚጠመው። አሁን ይሄን ሁሉ ጥቅስ ምሰጥ ታዲያ እምነት የለህማ፣ አታምንም። አሳየኝ። ይሄው ፌስ ፌስ ሰዎች እኮ ሾጣ ያደረጋቸው ናቸው። ያ ጀማዓ እዩት እንግዲህ መሐመድ እዩት ይላል እንዴ? ለኔስ በደንብ አስተውሉ። ያለ ቃል ፍጡር ካልሆነ ያ ፍጡር ያልሆነው ቃል ደግሞ አማላጅ የሚሆን ከሆነ ስለዚህ መናገር ይችላል ማለት ነው። መናገር የሚችል ከሆነ ደግሞ በእስልምናው ስንት ፍጡር ያልሆኑ አካላቶች አሉ? ነቢያችሁ ግልጽ ተናጋሪ ነው። ነቢያችሁ ላይ ለመቅጠፍ እንዳትሞክሩ። ሊትራሊ እሱ ያለው አላህ አይምን ቃሉ ቁርአን ይመጣል ነው ያለው። ለማስተባበል ለመሸፋፈል እንዳትሞክሩ። እዚህ ቤት መታችሁ ቤታችሁ ምንም አያውቁትን ሰብስባችሁ መደለል ትችላላችሁ።
እኛ ጋር ግን እንዳታስቡት። በዚህ ጉዳይ ላይ ትልቅ ጠብና ፍጭት የተነሳበት ቶፒክ ነው። እንደው ምናልባት ግን እስከዛ ፎይ ቃልን እና ድምፅን ቢለዩ ጥሩ ነበረ። ቃልን ንግግርንና ድምፅን በእኛም የራሱ የሆነ ትምህርት ስላለው ማለት ነው። ይሄ ቃል ስጋ ሆነ ወይም በመጀመሪያው ቃል ነበረ የሚለው ሲተረጎም በወንጌል ሰፊ የሆነ ክፍል አለው እና ምናልባት አሁን ቅድም ራሱ ሲል ነበረ ከሊማ የሚለውን ቀውል ብሎ ነው የሚረዳው ወንድማችን ቢላል ይመስለኛል። ከሊማ እና ቀውል ደግሞ ፈጽሞ የተለያዩ ነገሮች ናቸው። ቀውል የሚኖረው ከሊማ ካለ ነው። ለዚህ ሲፋ ተደርጎ የሚነገረው ቀውል ሳይሆን ከሊማ ነው። ሲጀመርም በሲፋ ደረጃ በባህሪ ደረጃ የሚነገርለት ከሊማ ነው። ምክንያቱም ቃል የሚለው መልእክት፣ ሀሳብ፣ ኃይል፣ ጥበብ ተብሎ ነው የሚተረጎመው። ንግግር ግን ሰው ያለ ድምፅ ያለ ቃል ሊነጋገር ይችላል። ቅድም ቀውል የምንለው ማለት ነው። በምልክት ልትግባባ ትችላለህ ወዘተርፈ ማለት ነው። ስለዚህ ቁርአኑ ከሊማ ነው ወይስ ቀውል ነው ተብለው ሲጠየቁ የድሮ ሙስሊሞችም ቢሆኑ ከሊማ ብለው ነው የሚመልሱት እንጂ ቀውል ብለው አይደለም የሚመልሱት። ይሄ ፈጽሞ የተለያየ ነገር ስለሆነ ማለት ነው። ለምሳሌ ምዕራፍ 4 ቁጥር 171ን ስትመለከቱ ኢሳን ራሱ ከሊማቲሁ ብሎ ነው የሚገልጸው ቃሉ ብሎ ማለት ነው። ምዕራፍ 19 ቁጥር 33ን ደግሞ ስትመለከቱ የነሱ ኢሳ ማለት ነው የተናገረውን ነገር ቀውል ብሎ ነው የሚናገርለት የእርሱ ንግግር ማለት ነው። ሰውየው ራሱ ቃል ነው፣ የዛ ሰው ንግግር ግን ቀውል ተብሎ ነው የሚነገርለት ቁርአን ላይ ራሱ በግልጽ ስለተቀመጠ ማለት ነው። ስለዚህ ከሊማ ስንል የባህሪ ነው፣ ቀውል ስንል ግን ንግግር ነው የሚለውን ይህንን በደንብ አድርገው ለይተው መያዝ መቻል አለባቸው። ስለዚህ አሁን መሐመድ ተመልሰ ከሆነ ወደ ውይይቱ እንመለስ። በእንግሊዘኛ መሐመድ ብለህ እየጻፍከው ልጅ የለም። ነሂል መሱድ እና ኢስላም እንኳን ደህና መጣችሁ። ሰላም፣ እንኳን ደህና ቆዩን። እንዴት ናችሁ? ሰላም ነው። እንዴት ነህ? አለሁ። ዛሬ ሚዲያ ላይ ያለህ እንዴ? አንዱ አታፍርም እንዴ? ያው ይመስገነው አለኝ። እናንተ ከጨለማ ወጣችሁ እስክታልቁ ድረስ መልካም። ቁርአን ያላቃለሁ ብለህ ታምናለህ? ኦኬ። ዘላለማዊ ቃሉ ነው። ፍልስፋፊ ለምን ትጠይቀኛለህ? ለሰዎች ላይ መመሪያ ቃል ነው። ኦኬ። ቃሉ እንደምትጠይቀኝ መጽሐፍ ቅዱስ ዘላለማዊ ቃሉ ነው። ምን? መጽሐፍ ቅዱስ የእግዚአብሔር የዘላለም ቃሉ ነው። ዘላለም ቃሉ ነው ብለህ ነው የምታምነው? ቁርአን እንደዛ ነው? እንደ መጽሐፍ ቅዱስ ነው? የሰው ልጆችን እንድማሩበት ነው የአላህ ቃል የወረደላቸው እኮ። ያ ቃሉ የሰው ልጆችን እንድማሩበት ነው። አይሰማም? ቆይ በአመሳሰልከው ላይ ቁርአን እንደ መጽሐፍ ቅዱስ ነው? እኛ እንድመልስልህ። አረ መጽሐፍ ቅዱስና ቁርአን አይገናኝም። ለማን ትፈራለህ? መጽሐፍ ቅዱስን አሁን ብገልጸው። እሺ ቁርአን ፍጡር ነው ፍጡር አይደለም? እሺ ዝምታ ነው መልሴ። ዝም እላለሁ ማይኳንም እዛለሁ። ሲጠይቁኝ ስላላህ አልተገለጠም እላለሁ። ተረት አታውራ። አሁን አውራ ቀጥታ። ቁርአን ፍጡር ነው ፍጡር አይደለም? ቁርአን የአላህ ሱብሃነሁ ወተዓላ ቃል ነው። ፍጡር ነው ፍጡር አይደለም? ፍጡር አይደለም። መሐመድ ደግመን ጣልቃ እንዳገባ ቅድም እድል ሲሰጥ ጸጥ ነው ያልከው። ማስተሽ እንደበላ አትደረብ ሰው ላይ። ኦኬ ፍጡር አይደለም ነው ያልከን? ኢስላም ፍጡር አይደለም። ኦኬ ቁርአን አላህ ነው? መጽሐፍ ቅዱስ እግዚአብሔር ነው? አይደለም። ቁርአንስ አላህ ነው? ፍጡር ቁርአን አላህ ነው?
እሱ ቁርአን አላህ ነው ወይ? የማላውቀውን አላወራም። ምን እሱን አላወራም። እኔ የማላውቀውን አውቃለሁ ብዬ አላወራም። ፍጡር አይደለም ግን ብለኸኛል አይደለ? የአላህ ቃል ነው። ፍጡር አይደለም። በቂያማ ቀን ያማልድሃል አያማልድህም? እሱንም አላውቅም እኔ። እሺ ያላህ ቃል ከአላህ የተለየ ነው ወይንስ አላህ ላይ ያለ ነው? ባህሪው አላካል መቆም ይችላል። አሁን ቶፒኩ ላይ ግባ። ምንድን ነው ሲኦል የሚባለው ራሱ? በሲኦልም አለው ይላል። እግዚአብሔር በሲኦልም አለው ይላል። ይበላ ምን ችግር አለ? በሲኦል አለ ብለህ ታምናለህ? የአንተን አላህ እሳት ስለሚያቃጥለው ምን በእሳት የሚቃጠል መስሎ ነው ፈጣሪ? አይቃጠልም እንዴ? ኢስላም አንዴ ቶፒክ ሽፍት እንዳያደርግ። ቆይ ኢስላም አንዴ ቆይ ኢስላም እያዳመጥክ ቶፒክ ሽፍት አታርግ። በጣም ብዙ ጥያቄ ጠይቋል፣ አንዱንም አትመልስም። ማውቀው ነገር የለም ትላለህ፣ ደግሞ ሌላ ነገር ታወራለህ። ወይ ለሌላ ሰው እድሉን ስጥ ወይም ይጠይቅን ቀጥ አድርገህ መልስ። እንቀጥለዋል። የፍልስፍና ፊዚኩማ አሁን እኛ እናቅማ አደርብ እሺ አደርብ። እኛ የእግዚአብሔር ቃል አካላዊ ነው ፈጣሪ ነው ብለን ነው የምናምነው። ስለዚህ እንደዛ የምታምን ከሆነ እሺ፣ እንደዛ ማታምን እንደሆነ ከእኛ ጋር ታገናኝ። ሚውት አታርገኝ እንጂ። ስለዚህ ያላህ ቃል እኔ ምን እናደዳለሁ? አንተ እኮ ነው እዛም እየገባ ነው የተጠየቀውን እየመለስክ አይደል? ወላለ ስለ ደብሮ ከሆነ ብዬ ነው እንግዲህ አምላክህን የተናገረው። ለምን ይደብረኛል? አይ አንተ እኮ ያለው ምን ጭንቅላት ምን ላይ እንዳለ ታውቃለህ? የአንተ ግርንጉድ የሆነ ያ እግሩን ገሃነም ውስጥ ሲገጥ ይቃጠላል አይቃጠልም የሚል ስጋት ውስጥ ነው ያለው። ሲኦል እና ገነት በረከትና ፕሊስ በበረከት ሲኖርና በረከቱን ሲነሳ ያለበት ሁኔታ ነው። ስለዚህ የሆነ እሱን የሚያቃጥለው የሚፈጀው የሚያቆሸው አድርገህ ስለምትሰጥ አንተ እንደዛ አድርገህ ስለምትሰጥ ፕሊስ የአንተ ግዙፍ አካል ስለሆነ ቦዲ ስላለው ያ ቦዲ እሳት ውስጥ ከገባ ደግሞ በቀላሉ ለአደጋ ተጋላጭ ይሆናል የሚል ስጋት ስላለህ ነው የገደብከው አምላክህን። አሁን ቶፒኩ ላይ ግባ። ቶፒኩ ላይ ቁም። ቶፒኩ ላይ ቁምና አልነበርኩም። አሁን እድል ስጠኝ። እሺ ቀጥል። እንኳን ደህና መጣህ። አሁን ማይክን አንሳውሽ። ምን ነበር? ቁርአን ያላህ ቃል ነው ብለህ ነው የምታምነው? ቁርአን ያላህ ቃል ነው ብለህ ነው የምታምነው? እሺ ፍጡር ነው ፍጡር አይደለም? ፍጡር አይደለም። ኦኬ ቁርአንን አላህ ማለት እንችላለን? የአላህ ባህሪ የአላህ ቃል ነው ማለት እንችላለን። አላህ ማለት እንችላለን ወይ? ቃሉ ነው የአላህ ንግግሩ ነው። አላህ ብለን መጥራት እንችላለን ወይ? ቁርአንን ፍጡር አይደለም ብለኸኛል። አንተ ንግግርህ ነው ወይ ብለን መጥራት እንችላለን እንዴ? ለምንድን ነው የማይገባ? ንግግሩ ነው አልኩ። ኦኬ ስለዚህ እንደኔ ድምፅ ነው ያላህ ቃል፣ ድምፁ እንደኔ ነው። ስለዚህ አምሳያም አለው። እናመሰግናለን። አንድ ሚኒት አድርገሽ መሐመድ ሚኒት ከሰራ ያላህ ንግግሩ ነው ቁርአን ማለት። ቅድም የጠየቀው ምንድን ነው? ያማልዳችኋል ወይ እሱ አልከኝ። አዎ ያማልዳል። ቆይ መሐመድ ከኔ ጋር እያመሳሰልከው ስለሆነ የኔ ቃል ዘሮ ስለሆነ አካላዊ ስላልሆነ ከኔ ከወጣ በኋላ በአየር ላይ ተበትኖ የሚቀር ነው። ያላህም እንደዛው ነው እያልከን ነው አልኩ። ታዲያ ለምን ከኔ ጋር ታመሳስላለህ? ያላህም ነው ባህሪው ነው መገለጫው ነው ያልኩ።
ግን ቅድም መገለጫው ፍጡር ነው ፍጡር አይደለም? መልስ ፍጡር አይደለም። የተጠየቀውን ተመለስክ መልስ። ሌላ ቦታ ላይ አትቃሽ። ፍጡር አይደለም። እሺ በቂያማ ቀን ያማልዳል አያማልድም? ያማልዳል አያማልድም? ይሄ ፍጡር ያለው ነው ቁርአን። ቁርአኑ ሳይሆን የሚያማልድ ቁርአኑን በመቅራት የምናገኘው ምንዳ ነው የሚያማልደን። ኦኬ ቁርአንህ ያማልዳል ነብይህ ብሏል አላለም? ምንዳው ያማልዳል። የቁርአኑ ምንዳው አጅሩ። ኦኬ ቁርአን መልካም። እሺ ቁርአንህ ይመጣል ብሏል አላለም ነብይህ? ምን ቁርአንህ ራሱ በገረጣ ሰው ይመጣል ብሏል አላለም ነብይህ? ምንዳው ነው የሚመጣው። እሺ ምን እንደሚል ታመጣልኛለህ? እና ተፍበት በጣም ድምጽ ይረብሻል። አመጣልሃለሁ ግን ስማኝ። ክፈት የእግዚአብሔር ቃል ፍጡር ነው አይደለም? ጠይቀኝ። ክፈት ማስረጃውን አንጣ። እኛ አካላዊ ቃል እርሱ በስጋ የተገለጠው ክርስቶስ ነው ብለን ነው የምናምነው። አሁን የተጠየቀውን ብቻ ክፈት፣ ማስረጃ አንጣ። የእሱ ቃል ስጋ ሆኖ ሞቷል አልሞተም? ማስረጃ አንጣ። አሁን የተጠየቀውን ሀይ ማስረጃ አንጣ። የተጠየቀውን አንጣ። ማስረጃ አፍጥር። እንዴ ቃሉ ስጋ ሆኖ ማስረጃ አንጣ። ምን አይነት ጭንቅላት ንፍጥ ጭንቅላት ነው የተጠናወታቸው እንዳለ በኢየሱስ እንደዚህ አይነት ጭንቅላት ሌላ አትበል። ምንም እኮ የለም እዚህ እኮ የማያውቁትን ሰብስበህ እኮ ነው እንትን የምትለው። አንድም እኔ ያንተ ምን አይነት ቅንጭላት እንዳለ ግራ ገብቶኛል። ሌስሚታር ምንም አናውቅም እያለ ምን አይነት ጭንቅላት ነው ያለህ ይለኛል መልሶ። ራሱ ነው እየሰደበ ማለት ነው። እኔ ምንም አላውቅም ብለህ እንዴት ሌላ ሰው ባለማወቁ ትሳደባለህ? ምን ታውቃላችሁ እናንተ መጽሐፋችሁን ራሱ እኮ በደንብ አንብቡት። ትደነግጣለህ መጽሐፍን ብታነብ። ኢስላም እንዴ ምን አለ መሰለህ፣ ይሄ መነቋቆሩን እንተወውና በፍቅር ብንነጋገር ነው የሚሻለው። እሺ ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ? እንዴ ጠየቀውን ትመልሳለህ፣ ተሰጥቶናለህ። አይደለም መልስ እንጂ አንተም እየመለስክ እኛም እየመለስን ታልሆነ እኮ ከሰር ተማር። አምላካችሁን አታውቁ፣ ቃሉን አታውቁ፣ ምን አታውቁ እንዳለ በቃ በድንቁርና ምን ያህል ወጥረው እንደያዟቸው ከዚህ መረዳት ትችላላችሁ። ኧረ በስመ አብ። ይህም እምነት ነው ብለው ይከተሉታል። ይህኔ እኮ በቀን 5 ጊዜ እኮ ይሰግዳሉ እነኛ አካላት። በቀን 5 ከሚሰግዱት እኮ ናቸው። ይሄኔ ግንባራቸው ሁሉ እኮ የሚታይ እኮ ጠቁሯላ። ሱሪያቸውን አሳጥረው ፍንድድ የሚሉ ናቸው እኮ እነኚህ። ኧረ ጌታ ሆይ ስለ አምላካቸው እያንዳንዱ ሲጠየቁ አልተገለጠም። ስለ ባህሪውም አናውቅም። አሁን ስለ ወሲብ ቢሆን ስለ ዝሙት ቢሆን ኖሮ ገስቱን ሞልተውት ከነሱ እኔ ልመልስ እያሉ እግራቸውን እንደዚህ ከፍተው እንደዚህ በቃ ፍንድቅ እያሉ ሶፋ ላይ ካሉ እንዲህ እንደ ሕፃን ልጅ እንዲህ እምቡር እያሉ ነበር ይመልሱት። 4 ማግባት ይቻላል እንዲህ 4 እኮ ደስ ይላል ማግባት ወንዶቹ ማለት ነው። እንዲህ በቃ ፍልልቅ እያሉ እንጥላቸው እስኪታይ እየሳቁ ፈንድሻ ራሱ እንደነሱ እሳት ሲነካት ፍንድቅ አትልም። ስለ አምላካችን ሲሆን ደግሞ አሻረው ይመስላሉ። ሀይ ተው እንጂ ኧረ ተው እንዴ! ከቂጡት እስኪ ስለ አምላካችሁ ትንሽ ለመመስከር ሞከሩ። ካልተገለጠም እና ካናቅም እስኪ ተላቀቁ። ሀይ ምንድን ነው እሱ ወገን? ምንድን ነው? ሙባረክ እንኳን ደህና መጣ። ቁርአን አማላጅ ነው ብለህ ታምናለህ? ይ አንተም እንደው ስለ እስልምና ሙድ ትይዛለህ። ልጋጋም ቅማ ኦኬ ያምነህ አድርግ። ደግሞ ምንድን ነው ቁርአን በአማርኛ ሲቀር የለን ቁርአን በአማርኛ ሲቀራ አሁን ያልሽውን ነው የሚመስለው። ፕሮፋይሏን አጨልማ ማለት ነው። ስለ አምላኳ ዲፌንድ ከማድረግ ይልቅ እንደዚህ ስድብ ነው የሚቀናል። ምክንያቱም ሙስሊም እስልምና ደግሞ ነው የሚገልጻቸው። ምንድን ነው እንዲህ የሚያበሳጭሽ? ስለ አምላክሽ ለመናገር
አሃ ሶሪ አራት ማግባት ላይ ወንዶቹ ደስ ብሏቸው አንተ ስለምትፈራ ማለት ነው። ስለምትፈራ እና ኢምራን ጋር አትሄድም አንተ። ሶሪ ገባኝ። ሶሪ ስለ አራት ማግባት ወንዶቹ ደስ ብሏቸው ያስረዳሉ፣ ስለ አምላካቸው ያስረዱም ያልኩት አራት ማግባትን ለምን ጠቀሰ? 10 የሚያግባ አይደለም 4 ይመለከታል እንዴ? ምን አድርግ ነው ምትይና ቤታችን መጥተሽ እንደሚመልስ ገብተሽ ምን አበሳጭሽ? እኔስ ጸሎት አድርጉላት፣ የታሰረችበት ነው። ሙባረክ መልካም ቁርአን ያላቃል ነው ብለህ ታምናለህ? አንድ ጥያቄ ነበር ለአንተ። ጥያቄ በኋላ ላይ እንቀበላለን። አሁን ቶፒኩ ላይ ቆይ ጥያቄ ነበረኝ እኔ። ቶፒኩ ላይ ጥያቄ መጨረሻ እንቀበላለን። ጥያቄ ምን እንደሆነ ንገረህ። ጥያቄ እንቀበላለን። ቀጣይ ቶፒኩ ላይ አሁን አይ ቶፒኩ ላይ ለመመለስ ብዙም እውቀቱ የለኝም። ስለዚህ ቆይና ጥያቄ ትጠይቃለህ መጨረሻ ላይ። ሽፍታ እናደርግ። በደንብ አስተውሉ። እንግዲህ ክርስቶስ በስጋ የተገለጠ ሕያው አምላክ ነው ብለን እናምናለን እኛ። እርሱ በስጋ የተገለጠ የአብ የባህሪ ፕሊስ ኢንተራፕት አታርገና። ሙባረክ ማትመልስ ከሆነ ላስወርድህ። የአብ የባህሪ ቃሉ ነው፣ እሱ የባህሪ ልጁ ነው፣ በስጋ የተገለጠ ነው ብለን እናምናለን። አካላዊ ቃል ሁሉን የፈጠረ ሁሉን ያስገኘ ፕሊስ አለ። አይ ጭንቅላት የሌለው አካል ስታመልኩ በቃ እንደዚህ ነው የምትሆኑት። ጭንቅላታችሁን መጠቀም አትችሉ፣ የሚነገራችሁንም አሰሙ። ሊዮ ትሰማለህ? እንኳን መጣ። ትሰማለህ? ሙስሊም ነህ? አይሰማህም? የኛ መልካም። ቁርአን ያለ ቃል ነው ብለህ ነው የምታምነው ወይስ እንዴት ነው? ቁርአን ያለ ቃል ነው ብለህ ነው የምታምነው? አዎ፣ ግን ያው መጀመሪያ እስኪ በሆነ ነገር እንስማማና እንጠያየቅ። ያው እየተስማማን ነው። አዎ ብለኸኛል። ፍጡር ነው ፍጡር አለ? ፍጡር ነው ፍጡር አለ? በሆነ ነገር እንስማማና እንነጋገር፣ ችግር የለው። ምን ነው የምንስማማው? ምን መጀመሪያ ለመጠየቅ ነው የገባኸው? ማለት ለመማር ነው ያልገባህ ነገር ቀርቶ ለመማር ነው የመጣኸው ወይስ ለማስተማር ነው? ለማስተማር፣ ሙስሊሞችን የሚያውቁ የሚመስላቸውን እንደማያውቁ እየጠየቁኝ የማስተማር። ስለዚህ ለማስተማር ሙስሊሞች አምላካቸውን እንደማያውቁ ባህሪውን እንደማያውቁ የሚያመልኩት አካል ፍጡር እንደሆነ ማስተማር ነው ያለበት። ማስተማር ላይ ነኝ። እሺ ምንድነው ጥያቄው? እኮ ፍጡር ነው አይደለም የሚለውን እኮ በመረጃ እየገባህ እኮ ማውራት ትችላለህ አይደል? ያ መምህር ይፈትናል። ይሄን ታውቃለህ። ኪዩዝ ይሰጣል፣ ከ10 ይፈትናል፣ 50 ከ40 ከ60 ይፈትናል። ስለዚህ መምህር እኮ አይፈትንም ማለት አይደለም። የሚያስተምር ሁሉ አይፈትንም። ጥያቄ አይጠይቅም ያለህ ማን ነው? ክፍል ውስጥ ተጠይቀህ አታውቅም እንዴ? መምህር አይጠይቅም ማለት ነው? ልክ ነህ። ነገር በእርግጥ ያው የምትጠይቀው ጥያቄ ያው እስልምና ላይ ያው ይህን ያክል ጥያቄ አተህ ይሄን መጠየቅህ በጣም ለእኛ ራሱ ይሄ ትልቅ ሞራል ነው። ልንገርህ ማለት ጥያቄ አተህ ማለት ነው። እኛ ግን ቢያንስ በሺ የሚቆጠር ጥያቄ ራስን ጥያቄ። እውነት ነው። ይሄ ቶፒክ ሙተዚላዎችና ታሪዎችና ሻሪዎችን ያጨፋጨፈ ያገዳደለ ነው። ይሄ ቶፒክ አይነሳም። አታውቀውም ማለት ቀላል ጥያቄ ነው ያልከውን እንዴት አሁን እንደማሰጣ ላሳየህ። ናከፍበል አታሪ ነው አሻሪ ነው ወይንስ ሙተዚላ ነው? የትኛውን ሴክት ነው የምትከተለው? የትኛውን አስተምሮ የምትከተለው? ቀላሉ ጥያቄ እንዴት ለማራግፍ ላሳየህ። የየትኛውን አስተምሮ የምትከተለው? እንደዛ ከሆነ አንተ መልስ ጠይቅኝ። እኔ ደግሞ አንድ ጥያቄ
አንተ 2 ጥያቄ እኔ አንድ ጥያቄ እየጠየቅኩ 10 ጥያቄ ትጠይቀኛለህ በዚህ ቶፒክ ላይ አውራ። አይ አይደለም 10 መቶ ትጠይቀኛለህ በዚህ ቶፒክ ላይ አሁን ታወራለህ። ቀላል ጥያቄ ነው ብለህ የለ የትኛውን አቂዳ ነው የምትከተለው? ይሄን ከፋፈልከው አንተ ነው ገብቶሃል። የትኛውን ነው የምትከተለው? መልስልኝ። እንዲመቻችሁ ያው እስልምና ላይ የተለያየ ነገር ለማንሳት እንዲመቻችሁ። እኔ አይደለሁም የከፈትኩት እባክህ። ይሄንንም አታውቅም። መዛቦች ይባላሉ በእስልምና 4 መዛቦች አሉ። ይሄንንም አታውቅም። እኔ አይደለሁም የከፈልኩት። አዳም ይሄንንም አታውቅም ማለት ነው። ይሄንንም ላስተምርህ ገና እነ ማሌክ እኔ አይደለሁም፣ እነ ሻፊ እኔ አይደለሁም። አዳምጥ። ኢማም አንበሊ እኔ አይደለሁም፣ እነሱ ናቸው። ይሄንን ፊቅ እንትን ሰርተው ሊያመጡት የፊቅ እንትኖችን እኔ አይደለሁም ከፋፍዬ ያመጣሁት። በዛ በፊቅ ውስጥ ያስተምረውትን ልዩነትን ያመጣሁት እኔ አይደለሁም። እኔ አይደለሁም። 4 መዛቦች አሏችሁ ሙስሊሞች። ይሄን ስለሳቅ መልስ አይሆንም። ስለሳቅ ስለሳቅ መልስ አይሆንም። አዳምጥ። ይሄ ቶፒክ ኢማም አንበሊ ታስሮ የተገረፈበት ሲሆን አዳምጥ፣ ስንቶቹ የተገዳደሉበት ቶፒክ ነው። በእስልምና ውስጥ የተጨፋጨፈበት ቶፒክ ነው። አሁን አቋምህን አስቀምጠ። አንተ የትኛውን ነው የምትከተለው? ምን የሚለውን ነው የምትከተለው? እንደ አጠቃላይ ትጠይቀኛለህ አልኩህ እኮ ምን ማትከፋፍለው እንደ እስልምና በሚለው ለምንድነው ጥያቄ የማታስተናግደው አንተ? ተራ ጠብቂ። ጥያቄ ከሆነ በኋላ ትጠይቂያለሽ። እኛ ችግር የለብንም። አሁን ቶፒክ አለ። እንደዚህ አይነት ሰዎች ናቸው። አሁን እንደሚያውቀው ነው ጥያቄ ጠፍቶ ይሄንን ቀላል ጥያቄ ትጠይቃለህ አለ። የአሻሪ ሙተዚላዎች ታሪክን የሚያውቅ ከሆነ አሁን ላይ እንከተለኛ ያ ዓለማትን የፈጠረ በአብ ዘንድ ያለ የአብ የባህሪ ቃሉ እርሱ ክርስቶስ ስግው ቃል ነው። ታዲያ እናንተስ ይህንኑ ቁርአን ያላ ቃል ነው ትሉ የለ ወይ? ያላ ቃል ወረቀት ላይ ያረፈ ትሉ የለ ወይ? ፍጡር አይደለም ትሉ የለ ወይ? ቁርአንን ያላህ ቃሉ ወረቀት ላይ አርፎ ቁርአንን ፍጡር አይደለም ካላችሁ እኛ የአብ የባህሪ ቃሉ በስጋ ተገለጠ ስንል ለምን ጥያቄ ሆነባችኋል ብሎ ይህንን ጥያቄ መዘዘባቸው። መልስ የላቸውም ነበረ። ተጨፋጨፉ። ግማሹ ፍጡር ነው ሲል፣ ግማሹ ፍጡር አይደለም ሲል፣ ግማሹ ቃሉ ፍጡር ነው መልእክቱ ነው ፍጡር ያልሆነው ቃሉ ፍጡር ነው ፊደሉ ፍጡር ነው ሲሉ እርስ በርሳቸው በሴፍ ተጨፋጨፉ ማለት ነው። ሙተዚላዎች ፍጡር ነው አሉ። ፍጡር አይደለም ካልን ክርስቶስን ለምን እንቃወማለን? ካዳ በስጋ የተገለጠ የአብ ቃል ነው የሚባለው ለምን እንቃወማለን አሉ። እነ ኢማም ሐንበሊ በዚህ ጉዳይ ላይ ፍሬም እንትን ያዙ፣ አቋም ያዙ። ፍጡር አይደለም ያለ ቃል ቁርአን ፍጡር አይደለም የሚል አቋም ያዙ። ሐንበሊም ታስሮ ብዙ ተገርፎበታል። ሸንጎ እንትን ቆመ። ከዛ ሐንበሊ ደግሞ የራሱን እንትን ሲመሰርት ደግሞ ፍጡር ነው ያለ አተራንሱን ራሱ ሙስሊም አይደለም ታሞ እንኳን እንዳይጠየቃል። ታሞ እንኳን ያላ ቁርአን ሲቀራ ሰምቶ ፍጡር ነው ካለ ታሞ እንኳን መጠየቅ የለበትም። ኢቭን ተጠይቆ መልስ ካልሰጠ ፍጡር ነው ፍጡር አይደለምም ዝም ቢል፣ ለምሳሌ ተጠይቆ ፍጡር ነው አይደለም ተብሎ ቢጠየቅና መልስ ካልሰጠ ራሱ ንስሐ ገብቶ ዳግም ሻዳ እንዲይዝ ይደረጋል የሚል አቋም ያዙ ማለት ነው። ስለዚህ ሁለት ጽንፍ የረገጡ ሆኑ። ያንተ አስተምሮ ነው እንደዛ የሚለው? ከየት እያመጣህ ነው የምታወራው? የኔ አስተምሮ አይደለም ያንቺ አስተምሮ ነው። አስተምሮሽን ማታቂ ከሆነ የኔ ችግር አይደለም። እየነገርኩሽ እኮ ነው። ሙተዚላ የኔ እንትኖች አሉ። ኢማም ሐንበሊ የኔ መዛብ አይደለም። የሐንበሊን አቂዳ የምትከተሉት እናንተ ናችሁ እንጂ አይደለሁም። አታውቋቸውም ማለት እኔ በእስልምና ውስጥ 4 መዛቦች አሉ። የፊቅ ትምህርት ቤቶች 4 አሉ የምትመሩባቸው ማለት ነው። ስለዚህ እናንተ አታውቁትም ማለት ነው። መጀመሪያ የራስህንም አታውቅም ጭራሽ እዛ እስልምና ውስጥ ገብተህ ማውራት። ሊስሚታል ከሊድ እንኳን አመጣ። ኦኬ እንደና ቆያችሁ። መልካም። ቁርአን አማላጅ ነው ብለህ ታምናለህ?
አዎ አምናለሁ። ያው ቁርአኑ ሊትራሊ ወረቀት ላይ የተጻፈው ሳይሆን የአላህ ቃል። እሺ የሚያማልደው ቃሉ ነው ብለህ ነው የምታምነው? አዎ ቃሉ ነው፣ ወረቀቱ ላይ አይደለም። ወረቀቱን አልወጣኝም እኔም ቃሉ። አዎ ቃሉን እኔ ከተገበርኩ ያማልዳል። ያለ ባህሪ ነው። ደግመሽ ታነሳሽ አወርድሻለሁ። አደርቢ ስርዓት ልመጂ ቅድሚያ። መልካም። ስለዚህ ያ ቃሉ ያላ ቃል በቂያማ ቀን ይመጣና ለእናንተ አማላጅ ይሆናል አይደለ? አዎ እኔ አሁን ለምሳሌ ቁርአን ከቀራው ያ ስራዬ ይመጣል ማለት ነው። ቁርአን በመቅራቴ እሱ ይመሰክርልኛል። ቆይ እኔ ያልኩህ ቁርአን ነው እንጂ ያልኩህ ስለአንተ ስራ አላወራሁም። እኔ ቁርአን ራሱ የሚመጣው ቁርአን ነው ወይንስ ስራህ ነው? የሚመጣው ያው ስራዬ ቁርአን ነው። ስራዬ ነው እኮ። ኦኬ አንተ ስራህ ነው የሚመጣው? ያኔ ስራ አዎ ቁርአን ስለሆነ ያንተ ስራ ቁርአን ነው? አዎ እኔ ቁርአን ሲቀራ ኦኬ መልካም ብሎ ይመሰክርልኛል። ስለዚህ አንተ ስራ ፍጡር ነው ፍጡር አይደለም? የኔ ስራ እንዴት ያ የአላህ ቃል ነው የቀራው። እኔ ምንም እንትን መልካም። ስለዚህ ፍጡር አይደለም። ስለዚህ የሚያማልደው ለአላህ ስለመቀራት። አዎ አሊፍ ላም ሚም ዛሊከ ልኪታቡ ላ ረይበ ፊህ። ኦኬ እነኚህ ይመጣሉ። እነኚህ ደግሞ ፍጡር አይደሉም ማለት ያላህ ቃል ናቸው። አዎ ያላህ ቃል ናቸው። የገረጣ የሰው መልክ መስሎ ነው የሚመጣው አለን አይደለ? እሱ ያለው ኢብኑ ማጃ ነው። ኦኬ ሱናን ኢብኑ ማጃ ነው። ኦኬ አንተ ኦኬ ጎሄድ ጥያቄ ችግር የለም። ተስማምተናል እዚህ ጋር ጎሄድ ችግር የለም። ችግር የለውም ሳይሆን ተስማምተናል አልተስማማንም እዚህ ጋር እዚህ ድረስ። አንደኛ እሱ የእሱ የኢብኑ ማጃ ሀሳብ ነው፣ የአንድ ሰው ነው። ነብይህ ነው ያለው። ነብይህ አንድ ሰው ነው። ስለዚህ ነብይ ሀሳብ ነው። ዝቅ አድርግልኝ። አዲሱ ነብይ አላለም ኢብኑ ማጃ ይላል። ላሳየህ እኮ ላሳየህ ነብይህ እንዳለው። ዝቅ አድርግልኝ፣ ሐዲሱን ዝቅ አድርግልኝ። በቃ አየነ እኮ ኖ ዝቅ አድርግልኝ። ከፍ ነው ካደረግከው ዝቅ አድርግልኝ። ናሬሽኑ It was narrated from Ibn Burayda that his father told that the messenger of Allah said. ወይ ካሊድ ቃለ ረሱሉላህ የአረብኛ ሆኖ ነው እንጂ እኮ ምንም እንትን የለም እኮ። ተናጋሪው ነብዩ ነው ብሎ ሰዎች ዘገቡ፣ ነሬሽን አደረጉ። ስለዚህ ተናጋሪው ማን ነው? ነብዩ ነው ብለዋል ሰውየው። ማን ነው ሰውየው? ያለው ጎበዝ ጸሐፊው ነው። ጸሐፊውማ ጻፈ። ዘጋቢና ጸሐፊ ሌላና ሌላ ነው። ዘጋቢው እኮ አየሁ እኮ ማን ነው? አቡ ሬዳ። ምንድን ነው እያልከን ያለኸው? ሐዲሱን ነብይህ ነው የተናገረው? ነብይህ አይደለም። ኖ እኔ ሐዲሱ የአንድ ሰው ዘገባ ነው አልኩ። ኦኬ ችግር የለም። ጎ ሄድ ወደ ጥያቄ። አይ ምንድነው የአንድ ሰው ነው ዘገባ ማለት? ምን እያወራህ ነው? ሐዲስ ታውቃለህ? ግን ስለ ሐዲስ ታውቃለህ? አዎ ሐዲሶች በሙሉ ነብይ ተናገረ ነው የሚሉት አይደለ? ነብይ ተናገረው። ደኢፉ አሉ። ደኢፉ ታዲያ ደኢፍ እና በጣም የተጠላ የተቀጣጠፈ ሐዲሶች እና በጣም ደኢፎች ይሄ ደኢፍ አይደለም። ቃለ ረሱሉላህ ብለው ነው የሚጀምሩት። ይሄ ደኢፍ አይደለም። ዋናው ነገር እሱ ነው። አሁን ቶፒኩ ላይ ገባና ስለዚህ ቁርአን በቂያማ ቀን በገረጣ ሰው አምሳል ይመጣና አማላጅ ሆናችኋል አይደለ? ይህንን ሱናን ኢብኑ ማጃ ነው የጻፈው፣ ሌላ የለም። የሚመለከተኝ አይደለም። ምንድነው መቃዣው? ሰውዬ ሌላ ቦታም ሰጣለኝ። እኔ ልታመልጠኝ ልሮጥ ከፈለክ ሌላ ቦታም ሰጣለኝ። ምንድነው እያወራለሁ? ሱናን ኢብኑ ማጃ የሱናን ኢብኑ ማጃ ሐሳብ ነው አልኩ እኮ። አይመለከተኝም። እኔ ለምሳሌ ናሽ አንዴ ቼን ኦፍ ናሬሽን ታነባለህ። ማን ከማን ሰምቶ እንደዘገበ ይሄ ማን ነው የሚለው? ካሊድ ሰንሰለቱ። ኦኬ ሰሂህ ሙስሊም ይላል እኮ። ስንት 804 ኤ ነው። ኦኬ ቀጥል። አሁን ቼን ኦፍ ናሬሽን ሄድ ቀጥል። እስኪ አንብ። ኦኬ እሱን ተው። ሀደስና ብሎ ሰዎችን ይደራድራል
እና ታዲያ ምንድነው የምትፈልገው አንተ? ስለ ሐዲስ የምታውቀው ነገር የለም ማለት ነው። ሐዲስ እኮ ትረክት ማለት ነው። ነብዩ የሆነ ወሬ ሲያወራ ሷሃቦቹ ይሰማሉ። እከሌ ሰማ እና መጨረሻ ላይ ተናጋሪው ማን ነው? መጨረሻ ላይ አቡ ሁረይራ አለ አይደለ? ቅድም አቡ ሁረይራ አይደለም ያለው፣ አቡ ሁረይራ አለ። አቡ ዱረይዳ ነው፣ አቡ ሁረይራ አይደለም። አቡ ዱረይዳ እሱ ቢሆን ችግር የለውም። ቆይ አንዴ አቡ ሁረይራ ሰማው ብሎ ማን ነው የጻፈው? ጻፊው ማን ነው? ጻፊው ማን ነው? እዚህ መጽሐፍ በኢየሱስም ገና ኬጂ እኮ ለማስተማር ነው። እነኝን ሐዲስ ማለት ነብዩ ተናገረ ብለው ሰዎች ያስተላለፉት ወሬ ማለት ነው። ሐዲስ ማለት ወሬ ነው። ነብዩ እንዲህ ብሏል ብለው የተናገሩት ማለት ነው። ወጣ ነብዩ እንዲህ ብሏል ብለው የተናገሩት ወሬ ማለት ነው። ሳያውቀው ቀርቶ አይደለም፣ ባይዘይ ወን ብሎ እየደነቆረ ነው። ምክንያቱም ያቺ ሰው ሆኖ የሚመጣ ከሆነ አይምሮውን ነክቶታል። ያላ ቃል ፍጡር ካልሆነ ካዲድ አይደለ? ያላ ቃል ሰው ሆኖ የሚመጣ ከሆነ አይምሮውን ነክቶ ነው። ምንም የሚነካኝ የለም። ስለ ሐዲስ ንገረን እስኪ። ሐዲስ እንዴት ነው የሚተላለፈው? ሐዲስ የሚተላለፈው ከነቢዩ ሰለላሁ ዐለይሂ ወሰለም ነሬሽን የሚያደርጉ ሰዎች ሰንሰለቱን ጠብቆ ከመጣ ኦኬ፣ ሰሂህ ከሆነ እንቀበላለን እኛ። ስለዚህ እሱ ተናገረ ነው የሚሉት ወይንስ ራሱ መሐመድ ነው ብቻው የሚናገረው ሰንሰለት ሳይኖረው ነው? ነቢዩ መሐመድ ይናገራል፣ ከዛን ሰዎች ያስተላልፉታል። ታዲያ ምንድን ነው እሱ እኛ ቀረብንልህ ላይ ኢብን መጃን የተናገረው ምናምን እያልክ ምንድን ነው የምቃዠው? ቼን ኦፍ ናሬሽኑን እያሳየነ አትሳደብ። ቆይ ቼን ኦፍ ናሬሽን እያሳየነ ለምንድን ነው እሱ እንትን የምትለው? ኤኒዌይስ ቀላሉ ሜትድ ቁርአን ይመጣል። ተስማምተሃል አይደለ? በቂያማ ቀን አዎ ይመጣል። እንዴት እንደሚመጣ ና ማስረጃ አምጣ እናሳየን። አንተ ቀላል እኮ ነው። ነብይህ እንዴት እንደሚመጣ የተናገረበትም ማስረጃ ስጠን። ኦኬ ቁርአን እንዴት እንደሚመጣው በመጽሐፍ መልክ ነው የሚመጣው። አሳማ ሆኖ ነው የሚመጣው። በሬ መስሎ ነው የሚመጣው። አላህም መስሎ ነው የሚመጣው። ውሃ መስሎ ነው የሚመጣው። እንዴት መስሎ እንደሚመጣ አንተ ማስረጃ አንጣለን። ኦኬ እኔ እስከሚያውቀው ድረስ ቁርአን ሰው መስሎ ይመጣል፣ ፊዚካል ይኖራል፣ እንደዚህ ነው ተብለው አይጠየቅኩም። አንተ እንዴት ይመጣል ብለሃል አይደለ? እንዴት እንደሚመጣ ማስረጃ ስጠን። ምስክርነቱ ነው እኮ የሚመጣው። ቁርአን ነው የሚመጣው፣ ምስክርነት አይደለም። ያሰኖፍ ሙታ ለመዋሻው ነብይ ቃል ላይ ቁርአን ነው። አዎ ፊዚካል አይደለም ሲጀመር። ያላ ቃል ፊዚካል አይደለም። ሆነ አልሆነ ሁ ኬርስ ዘሮ ቃል እንደሆነ እናውቃለን፣ ፍጡር ስለሆነ አላህ። ነገር ግን መሐመድ ይመጣል ያለው ምኑን ነው? ኦኬ ቆይ እኔ የምልህ አንድ እንግባባና ኢየሱስ ክርስቶስ የእግዚአብሔር ቃል ነው ስትሉ የእግዚአብሔር ቃል የክርስቶስ ቆሎጥና የክርስቶስ አር ነው። ከዚህ የተሻለ ጭንቅላት ሊኖረው አይችልም። አይዘይ ይሄ ነው። ምክንያቱም ጭንቅላት የሌለው አላህን እኮ ነው ፕሮፋይሉ ራሱ ይዩት። አላህ ትንሽዬ ጭንቅላት ጨመረበት እንጂ አላህ ነው እኮ ፕሮፋይሉ ራሱ ይዩት። ጭንቅላት ትንሽ ያደረገበት እንጂ። ኤኒዌይስ ብቻ ቆሎጥና ከዚህ የተሻለ ጭንቅላት ሊኖር ስለማይችል ብልግና የተጠናወታችሁ ስለሆናችሁ አላህን ፕሮፋይል አድርገው ስለመጣ ከዚህ የተሻለ አታስብም። መልስ ስለማይኖር ማለት ነው። መጨረሻ ላይ ወደ ስድብ ነው። መልስ የለም። እስልምና ይሄ ነው። ሰዎቹ በድንቁርና አስረው ነው ያስቀመጧቸው፣ በስድብና በድንቁርና። አምላካቸው ስንት እንደሆነ አያውቁም። ቃሉ ፍጡር ይሁን ፍጡር አይሁን አያውቁም። ያላቸው አማራጭ ምንድን ነው? መሳደብ። ዘንዶው ይሳደብ ዘንድ የመሳደብ በቃ ሱሳቸውን እንደምንም ብለው መጨረሻ ላይ ሲያቅታቸው ተሳድበው ይወጣሉ። ከዚህ ውጭ የለም። የመጨረሻ ጥይታችሁ ስድብ ነች። ያ አጋንንት ነው። ጸልዩላቸው። ካሊድ ማለት ንጽጽር የሚሰራ ኡስታዝ ነው። ቤቱ ገብታችሁ ብታዩት ማሳየት ይቻላል። ጠቅላላ ስድብ ነው። ጠቅላላ ክርስትና ላይ፣ ክርስቶስ ላይ፣ ኤቭሪቲንግ ቅዱሳናት ላይ፣ ወንድሞች ላይ፣ መምህራን ላይ ስድብ ብቻ ነው እና ታዋቂ የዋሃብያ ኡስታዝ ነው እና በጣም ያሳዝናል። ብቻ ግን ገብታችሁ ቼክ ማድረግ ትችላላችሁ።
ታዲያ አሁን ከእሱ ምንድን ነው የሚማሩት? አሁን እንደዚህ እየተሳደበ ንጽጽር ይሰራል የተባለው እንደዚህ ባለጌና ቆሻሻ ከሆነ ምንድን ነው ተማሪዎቹ የሚማሩት? አክቹዋሊ ሌሎቹም የዋብያ ኡስታዞች ከዚህ የተሻለ ነገር አያውቁም። እንደውም ይህንኛው የተሻለ ተንደፋድፏል ይመስለኛል። ሌሎቹም ከዚህ የተሻለ አይደሉ። ዳይፍ ከማድረግና ትናንትና የተጻፉ መጽሐፍቶች ላይ ከመቅጠፍ ውጭ ወይም ደግሞ ሃይማኖታቸውን ለመታደግ ትናንትና ዛሬ በህይወት ያሉ እነሱ መጽሐፍቶች እንትን ከማለት ውጭ ምንም የተሻለ እውቀት እንደሌላቸው ዊናውጣት ግን በዚህ መጠን ቆሻሻና ባለጌ እንደሆኑ ሰዎች ማወቅ አለባቸው ማለት ነው። ሙባረክ እንኳን ደህና መጣ። መልካም። ቁርአን ያማልዳል ብለህ ታምናለህ? ለምን ከውሱ ጋር አትከራከርም? ልብ ካለ ሁለተኛ ለሰው ማራሹ እንደ ፓርቲቱ ደግሞ ልታለቅሱ ነው። ሙባረክ ተወያዩ እኮ ይኸውልህ፣ ዩቲዩብ ላይ ትገባና ማለት ነው የእፎይና የሁሱ ውይይት ብለህ ሰርች አድርግና ፈጣሪህን እንዴት አድርጎ ፍጡር እንዳረገው የዛኔ በደንብ ስትረዳ ደግመህ ተወያይ የሚለውን ነገር ትተዋዋለህ። አሁን ግን ዩቲዩብ ላይ ሄድና ሙባረክ የጠየቀን ጥያቄ ሰምተዋል? አይቼዋለሁ። እኔም ባለፈውም ስካተለው ነበር። በቃ እና ታዲያ ለምንድን ነው ደግመህ ተወያይ የምትለው? አየኸዋ እንዴ ሲወያይ አሁን እዚህ ጋር የሚገባው ሙስሊሙ አሁን ሁሱም ጋር ገብቻ አይቻለሁ። አምላክህን እኮ ማለት ነው ይኸውልህ፣ አምላክህን የተቆራረጠ የአካል ክፍል ከማስደረግ በላይ ምንም ሊያደርገው አይችልም። የሆነ እጅ አለው፣ የሆነ ባት አለው፣ የሆነ እግር አለው፣ የሆነ ፊት አለው። ይሄ ለዛውም ይገጣጠም አይገጣጠም ስለማይታወቅ የተበጣጠሰ ጣዖት በማድረግ ወጣ እኮ ሁሱ፣ ቁርጥርጥ ያለ ጣዖት ማለት ነው። እና ደግሞ አሁን ያንን የበለጠ የተበጣጠሰ ጣዖት በጣጥሶ እንዲጥልልህ ነው ድጋሜ ተወያይ የምትለው ወይስ እንዲያቃጥለው ፈልገህ ነው? እንደ ቁርአኑ አንተ ትሻላለህ እኮ ከሱ። በነገራችን ላይ አንተ ትሻላለህ፣ ምክንያቱም እሱ እኮ አልተገለጠም ብሎ ነው ሄደው እንዳለ እኮ አልተገለጠም ብሎ ነው ሄደው። እርግጠኛ ነኝ አንተ ትደፋደፋለህ። ታላቁ ጅብሪል አፉ በለኝ። ቶፒኩ ላይ አንዴ እንትን እንበልና ቆይ ሙባረክ ቶፒኩ ላይ ቆመና ቁርአን ያማልዳል ብለህ ታምናለህ? አሁን ስለማማድ አይደለም ማውራል። አንተ ልብ ካለ ከነ ኢምራን ጋር ከነ ውሱ ጋር ተወያይ ነው። ቁርአን ያማልዳል ብለህ ታምናለህ? አታምንም? እንዳንተ ደደብ ነኝ። እንዳንተ ማለት እውቀት የለኝም እኔ። ደደብ ከሆንክ እኔ ጋር ምን ትሰራለህ ታዲያ? ልትማር መጣህ እኮ። ኤኒዌይስ በደንብ አስተውሉ። ድድብናን ማወቅ አሪፍ ነው። በደንብ አስተውሉ። ይገባሉ፣ አልቅሰው ይወጣሉ። ይገባሉ፣ ተሳድበው ይወጣሉ። ቆይ ሚታርግ ሱልጣን ቆይ ለስድባቸው እኩል መልስ ነው የተባልከው እንጂ ጎትተን እኛ ገርፈን አይደለም። ምን ለምዶብህ ነው? ካስተምር ዝም ብለህ ነብዬ ከበላ በኋላ አምስቱንም ጣት ይጠባ ነበረ። ይሄን አታውቅም? እንዲህም ብሎ ደግሞ አስተምሯል። ከበላችሁ በኋላ አምስቱንም ጣታችሁን ጥቡ አሊያም በስራችሁ ያለውን ሰው አስጠቡ ብሏል። ነብይህን የሆንኩ መስሎሃል ማለት ነው። እንዲህ ስል እየጠባው አይደለም። እኔ ነብይህን እንዳልመስልህና እንዳትከተለኝ በደንብ አስተውሉ። ይገባሉ፣ ስለ አምላካቸው ዲፌንድ አያደርጉም። ይገባሉ፣ የተጠየቁትን አይመልሱም። ይገባሉ፣ ስድብ ነው። ይገባሉ፣ እየየ ነው። አሁን እነኝም ቀጣይ አሁን ይደርሳል ማለት ነው። አታልቅስ፣ ደም ታለቅሳለህ። ተራን ጠብቅ። አብዱ እንኳን ደህና መጣ። ጥያቄ አስተካክለህ መጠየቅ ነው። የለም ቁርአን ያማልደኛል ብለህ ነው የምታምነው? አያማልድም ብለህ ይሄ ጥያቄው ያልተስተካከለ ከመሰለ ሀዲስን ሄደን እናስተካክለው ነው ያለውም የጻፉት። ፕሊስ አታልቅስ። ነብይ የወንድ ልጅ ብልት የሚቀባል እንኳን ማለት ምንድን ነው የሚቀባጠርብኝ? ክፉ እንድናገር አታድርገኝ። ጣትህን ወደ አፍ አትስደድ። በቃ ነብዬ የወንድ ልጅ ብልት የሚጠባል እንኳን ጣትና ጥሩ ተናገር። ታውቃለህ? መረጃ ትፈልጋለህ? ልስጥህ። የወንድ ልጅ ብልት የሚጠባል የናሰን እፎይ እኔ ሙስሊም ነኝ፣ ግን ሱልጣንና ሙባረክ አደብ ይዘው የማይወያዩ ከሆነ ለመማማር ካልሆነ ማስወጣት ነው። ማንንም ራሳቸውንም ሌላውንም አይጠቅሙም። ረጋ በሉ በላቸው። እኔ ምሳሌ አሁን እድሉ ከሰጠኝ
መሰረታዊ እውቀት ያለኝ ትልቅ ሰው አይደለሁም። ኖርማል ሙስሊም ነኝ፣ ግን ያወቅኩትን ላካፍል ከቻልኩ ልመልስ፣ ካልሆነም እኔ አላውቀውም ማለት መልስ የለውም ማለት አይደለም። አጣርቼ መጥቼ ድጋሚ ከተገናኘን መልስ የለውም እልሃለሁ። እውነት ለመማር ከሆነ የተቀመጥነው ደግሞ ፈልጌ መምጣት ሞክራለሁ። የበኩሌን እስኪ ሃይማኖቴን ወክዬ ልሞክር። እስኪ መልካም። እሺ እሺ፣ ቁርአን ያላ ቃል ነው ብለህ ነው የምታምነው አይደለ? አዎ። ኦኬ፣ ያላ ቃል ነው ስትል ቃሉ አካላዊ ነው ወይንስ አካላዊ አይደለም? መጀመሪያ ቁርአን እንደተማርኩት በተወሰነው ቁርአን ቀድሞ ከሰው የሚወጣው ከሆነ ከፍጡር የወጣ ስለሆነ ፍጡር ነው። ፈጣሪ ግን ፍጡር ስላልሆነ ከሱ የሚወጣውም እያንዳንዱን ባህሪውም ፍጡር አይደለም። ስለዚህ አሁን ቃሉም ትርጉሙም ከፈጣሪ ነው። ቃሉም ፍጡሩም ቃሉ ምኑ ቃሉም ምሳሌ አሁን ቃሉም ትርጉሙም እያንዳንዱ ከፈጣሪ ነው የመጣው። ነገር ግን አሁን በጽሁፍም ሆኖ ተጽፎም እኛ ስናወጣው አንድ ሰው ከጠየቀ አብራራልኝ ነው የምትለው። እኔ የምናገረው አሁን ቁርአን ስቀራ ብሰማኝ ፍጡር ነው ወይ ብትለኝ ጥያቄው ግልጽ መሆን አለበት፣ እየሸሸው ሳይሆን። ምሳሌ ቃሉ ከሆነ የፈጣሪ ነው። ከኔ አፍ የወጣው ግን ድምፁ ምኑ ፍጡር ነው። ቃሉ ግን የፈጣሪ ነው። በእኔ በኩል ሲወጣ ድምፁ ነው ፍጡር የሆነው እንጂ እሱ ፍጡር ስላልሆነ ከሱ የወጣው ንግግሩ እያንዳንዱ ነገር ለጌታ እንደሆነ በስሙም በባህሪም ከኛ ስለሚለይ ጌታም ስለሆነ ፍጡር አይደለም። መልካም። እሺ፣ ቁርአን በቂያማ ቀን ሊያማልድ ይመጣል ብለህ ታምናለህ? ከኛ ስለሚለይ እንዴ ሚውት አድርጊ። ሰሙት ነሽ ቁርአን ያማልዳል ብለህ ታምናለህ? ስለመጣ ሐዲሱ ትክክለኛም ስለሆነ አዎ አምናለሁ። እሱ ነው ማለት የመጣ ማስረጃ ስለሆነ በብዙ አይነት አገላለጽ መጥቷል። ትንሣኤ ጊዜ ቁርአን ለባለቤቱ ለባልደረባው አማላጅ ሆኖ ይመጣል አሉ። የተለያዩ ምዕራፎች ተነግረዋል። ግን ለባልደረባው ቅርብ አድርጎ ሊያዘው ይላል። በተለያየ መልኩ ነው የመጣው። ይሄ እንዴት ሊመጣ ይችላል? ቅድም እንደተባለ ምሳሌ ደካማ ሰው መስሎ ከመጣ ከቀብር እንደወጣ ሲወጥ አንተ ማነህ ሲለው እኔ መልካም ስራህ ነኝ ይለዋል። ሊያጽናነው ማለት ነው። ቀብር ላይም መልካም ስራው እንደሚያጽናነው ተነግሯል። እንዴት በሰው ሊመጣ ይችላል ካልን መላእክቶች በሰው መልክ ይመጡ አልነበር? ቆይ የጨመርካት ነገር አለች። እየሰማሁ ነው። ቀብር ላይ ምን ይለዋል? ቀብር ላይ መልካም ስራው ቁርአን ሳይሆን መልካም ስራው አብሮት ይሆናል አይለው። ማስረጃ አለ ነው? ማስረጃ ላይ የለም። ማምጣት ይችላል። ቁርአን ራሱ ነው ቀብር ላይ መጥቶ ሹፋ ውስጥ እሺ፣ እንሰማለን። ችግር የለም። ያ ሰምቻለሁ። ለዛ አደረብ ለምን መሰለህ መደረብ የሌለብህ ስለ ቁርአን እያወራን ስለ ሌሎች ነገሮች ይመጣሉ። በቂያማ ቀን ብዙ ነገር ይመጣል። አይ ነው አሁን ስለ ቁርአን ብቻ ስፔሲፊካሊ እያወራን ያለ ነው። ስለዚህ የምናወራው ምንድነው? ስለ ቁርአን ብቻ ነው። ጾም ይመጣል ወይንም እንደዚህ ይመጣል እንዳትለኝ። ምክንያቱም እያወራን ያለ ነው ስለ ቁርአን እንጂ ስለ ሰላት ወይም ስለ ጾም አይደለም። ጾም ይመጣል ሰዋት። እኔ ስለ ጾም አይደለም እያወራሁ ያለሁት። ሰላት ይመጣል። እኔ ስለ ሰላት አይደለም እያወራሁ ያለሁት፣ ስለ ቁርአን ነው እያወራሁ ያለሁት። ቀጥል። ለሰላት አላወኩም። ሰላት ይመጣል ሲባል አላወኩም፣ አልሰማሁም። እንዳልከው ግን ጾም ይመጣል ተብለን። እሺ፣ ቁርአን ይመጣል። ቁርአን ይመጣና ከመቃብር ሲወጡ እኔ ቁርአን ነኝ ነው የሚላቸው አይደለ? አዎ፣ ምድር ላይ ትቀረኝ የነበረው ቁርአን ነኝ ይላል። በስነ ስርዓት እንዳልኩህ ነው። መሰረታዊ መካከል ሙስሊም ስለሆኑ የሰሙትን አስታውሳለሁ። ቁጥር ቃል በቃል ላላስቀምጥ እችላለሁ፣ ግን እንዳልከኝ አጥንቼ ሰው ሐዲሱን መክፈት እንችላለን። እንደዛ ቢሆን ደስ ይላል። እንግዲህ ስለማምናችሁ ክፈቱት ትልቁ። ኦኬ፣ ሐዲሱን አንዴ ተለቅ ሊል ይችላል። ታላቁ ልላክልህ። ኦኬ፣ የበቀራን የከፈትከው እንደ መልካም። እሺ፣ ኔክስት የእኛውን ትከፍትለታለህ። ከመቃብር ሲወጣ ያለው እችኛ ያው ለበቀራ መመጣበት ነው። ሱረቱ በቀራ እና ቆይ ክፈት፣ የእኛውን እናንብበውና ሱረቱ አሊምራን የሚመጣው ነው ይሄንኛው። ሱረቱ በቀራ እና አሊምራን ከፊት ሆነው እየመሩ ነው የሚመጡት ይላል አይደለ? ታነበዋለህ? አረብኛውን ል እንግሊዝኛው ደስ እንዳለ እያበራው ሰራ። እስኪ አንዴ እያነበብክልን እስኪ ተርጉም። ይሰማል።
ያንብብልህ ወይንስ ታነበዋለህ? አሁን መጥቻለሁ። ይሰማል? አዎ አለው እያገናኘው ይሰማል። አንብብለት። ቀጥል። ታላቁ ያንብብልህ ወይንስ ታነበው? ስክሪንሻት አድርገህ መያዝ ትችላለህ። ቁጥሩን ሳገናኝ አዛገኝ ስታክ ማድረግ ስለጀመረ በእናንተው ነው። ኦኬ እሺ። ሰዓት ብዙ ወሰድኩባችሁ። እናንብበው መላዲሱ ችግር የለውም። እሺ ታነብልናለህ ወይስ እናነብ? አብዱ ስትራለህ? አብዱ ይሰማል? ይሰማል? ኦኬ ኩያዘው ከሆነ ምናልባት ሆትስፖቱን ያጥፋው። ሆትስፖቱን አጥፋው ወንድማችን። ስልክ ስታክ እያደረገ ስላስቸገረኝ ነው ሳገናኘው። በእናንተና በኮፎይ እኮ ከፍተንልህ ነበር እኮ ፊት ለፊት አንብብለት። እሺ ተከፍቷል። ቁርአን እሺ ኦኬ። ምናልባት እኛ እያነበብን እሱ የሌለ ከሆነ ብለን ሜዳ ላይ እንዳንቀር ነው። Recite the Quran for on the day of the resurrection it will come as an intercessor ይላል። አየኸው? እሺ for those who recite it ቁርአንን ድገሙ በቂያማ ቀን ወይም ትንሣኤ ዘጉባኤ በሚባለው ማለት ነው። በዛ ቀን ለናንተ አማላጅ ሆኖ ይመጣልና ካለ በኋላ ሁለቱም ኦኬ። አሁን የሚመጣው መልካም ስራው ነው ወይስ ቁርአኑ ነው ነው ጥያቄ? ኦኬ ቁርአኑ እንደሚመጣ ተስማምተናል። ስለዚህ በቀራና ሊምራን ነው የሚመጣው አይደለ? የሚመጣው ቁርአን ራሱ ነው። እንዴት ይመጣል ከተባለ የሩቅ ነገር ነው። አላህ እችላለሁ ይመጣል ካለን በሩቅ እናምናለን። መልካም የሩቅ ገይብ ነው ማለት ነው። የሩቅ ወይንም ሚስጥር ማይታወቅ። ኦኬ ስለዚህ አሊምራንና በቀራ ይመጣሉ። ፍጡር አይደሉም አይደለ? እነኚህ ፍጡር አይደለም አይደለ? ያ በደንብ አስተውል። ፍጡር አይደለም። ሁለቱ ይመጣሉ። ሁለቱ እየተከራከሩ ነው የሚመጡት። ከፊት ሆነው ነው የሚመጡት። ፍጡር አይደሉም። ለእናንተም ደግሞ ምልጃ ያቀርባሉ አይደለ? ልጁ ኮኔክሽን እያያዘው ነው። አብዱ ኮኔክሽን በጣም እያያዘው ነው። ያ ኮኔክሽን እያያዘ መሰለኝ። በዛ ላይ ፖዝ ይሆናል። ስርዓቱ ግን ደስ ይላል። ሁሌ ቢመጣ ይሄ ደስ ይላል። ጥሩ ልጅ ነው። አይዳ አፍራ ምን ብለሽ ነው የምታምኙ በዚህ ላይ? በደንብ አስተውየው። ያላ ቃል ፍጡር አይደለም ከተባለ በቂያማ ቀን ይመጣል ከተባለ ያ ፍጡር ያለው ነው። በቂያማ ቀን የሚመጣ ከሆነ እርስ በርሱ የሚከራከር ከሆነ ፍጡር ካልሆነ እንደገና ለእናንተ ምልጃ የሚያቀርብ ከሆነ ያላ ቃሉ አላህን ራሱን የሚያናግር ከሆነ ስንት ፍጡር ያልሆነ ነገር ነው ያላችሁ? አይ ዶንት ኖ። እሱም ለኔም ጥያቄ ነው። በንጽጽር እንዲመቻችሁ በንጽጽር ለማየት እንዲመቻችሁ ለአፍራም ሆኑ ለሌሎቹ ሙስሊሞች የሆነ ነገር አካል ገዝቶ መምጣት የሚችለው ኦልሬዲ አካል ካለው ነው። ለምሳሌ ጥቁሯ ድንጋይ ወይም ከአባ ላይ ያለችው ድንጋይ ማለት ነው። ሰሂህ በሆነ ሐዲስ መሐመድ በቂያማ ቀን አይን፣ እጅ፣ ምላስ ተሰጥቷት በጥሩ ሁኔታ የሳማትን ሰው ትመሰክርለታለች ብሎ ተናግሯል። ለዚያው ምስክር የምትሆነው ቁርአኗ ብቻ ሳትሆን ሐጅረል አስወድ የሚባለው ጥቁሩ ድንጋይ ራሱ ምስክር ሆኖ ይመጣል። አሁን ጥቁሩ ድንጋይ ምስክር ሆኖ መምጣቱ የኦልሬዲ ድንጋይ ስለሆነ የሆነ እጅግር ተሰጠው ቢባል ያን ያክል የሚረብሽ ነገር የለውም። ቁርአን ግን ቀውል ከሆነ እናንተ እንደምትሉት ዝም ብሎ ቀውል ከሆነ ድምፀት ከሆነ ከየት አግኝቶ ነው አካል ነስቶ መጥቶ ከአላህ ጋር የሚከራከረው ነው። ሀሳቡ በደንብ እንዲገባችሁ። ኢቨን ከየትም ያገኝ ፍጡር አለመሆኑ ቃሉ ራሱን እኮ እሱን ምን ያደርገዋል? ሌላ ፐርሰን ያደርገዋል። ብዙ ፍጡር ያልሆኑ ያደርገዋል። እንደ ወፍ ግሪሳ ነው የሚመጣው እኮ የሚለው የወፍ ግሪሳ ሆኖ ሱረቱ በቀራና አሊምራን ራሱ እንደ ወፍ ግሪሳ ሆኖ ይመጣል ከተባለ ያላ ቃል ከሆነ እንደ ወፍ ግሪሳ ሆኖ ይመጣ ስፔሲፊካሊ ሱረቱ አሊምራን እና ሱረቱ በቀራ ላይ ማለት ነው። ሁለቱ ሌሎቹም ይመጣሉ። እንደ ወፍ ግሪሳ እየተከራከሩ ከፊት እየመሩ የሚመጡት
ሱረቱል በቀራና አልኢምራን ናቸው። እነኚህ ደግሞ ያላህ ቃል ናቸው ከተባለ ፍጡር አይደሉም ከተባለ እርስ በርሳቸው አርጊው የሚያደርጉ የሚከራከሩ የሚወያዩ ከሆነ እንደገና ደግሞ የሰው የገረጣ ሰው መስሎ የሚመጣ ከሆነ ያላህ ቃል መናገር የሚችል ከሆነ ማወቅ የሚያውቅ ከሆነ ፍጡር ካልሆነ ስንት ፍጡር ያልሆነ ነገር ነው ያለው? ያላህ ቃል ራሱ ያላህ ቃል ብዙ ፍጡር ያልሆኑ ፐርሰን ሆኖ ይመጣል ማለት ነው።